ሰላም ጤና ይስጥልን እንዴት ናችሁ? ዛሬ የማሳያችሁ አማርኛ ቃላት ምስረታ ነው ማለት ነው። አማርኛ ቃላት ምስረታ በለ ፊደል ከዛ በመ በሰ ፊደል በረ ፊደል በሰ ፊደል በሸ በቀ ፊደል በበ ፊደል እየመሰረቱ እነዚህን ፊደሎች በመጠቀም እየመሰረትኩ አሳያችኋለሁ። እስከ ቪዲዮ መጨረሻ ድረስ ላይክ እና ሼር እያደረጋችሁ አብራችሁ ከእኔ ጋር ተለማመዱ። በዚህ ቻናል አማርኛ ቃላት መሰረታዎችና ፊደሎችን በተለያየ መንገድ እየሰራሁ እለቃለሁ። ጀማሪ የሆናችሁ ተማሪዎች እየገባችሁ ተማሩ። በግል ማጥናት ወይም ደግሞ በግል መማር የምትፈልጉ ደውላችሁ አናግሩኝ። ቀጥታ ወደ ቃላቶቹ መለማመድ እንገባለን ማለት ነው። ኦኬ አሁን ማሳያችሁ በለ ፊደል ነው። የመጀመሪያው ለ በ ሰ ለን ተጠቀምን በን ሰን በአንድ ላይ ለበሰ ይላል ማለት ነው። ቀጥሎ ለቀመ ለቀመ ይላል ማለት ነው። ቀጥሎ ለገመ ለገመ ይላል ማለት ነው። ለገመ ይሄ እንግዲህ የመጀመሪያ ድምፁ ነው ማለት ነው። የለ ፊደል መጀመሪያ ተጠቅሜ ከዛ ቀጥሎ ያሉትን ፊደሎች ያስገባሁ የመሰረቷቸው ቃላት ናቸው ማለት ነው። ኦኬ ቀጥሎ ለውጥ ለውጥ ይላል ማለት ነው። ይሄ ደግሞ ለፊደል የወ ፊደል የጠ ፊደል በአንድ ላይ ለውጥ ይላል ማለት ነው። ከዛ ለምለም ይላል። ይሄ ደግሞ ለን የመን ሁለቴ የለን ሁለቴ ለመጀመሪያ የመ ስድስተኛ ድምጽ በአንድ ላይ ለምለም የሚል ቃል አነበብን ማለት ነው። እንደዚህ በማድረግ መለማመድ ትችላላችሁ ማለት ነው። ኦኬ ቀጥሎ ደግሞ ለምን ይላል ማለት ነው። ለን ፊደል መንና ነን ፊደል በአንድ ላይ ለምን ይላል ማለት ነው። ኦኬ ቀጥሎ ሉላ ይላል። ይሄ ደግሞ ሉላ ሁለተኛ ነው። መልሶ ደግሞ የለ አራተኛ በአንድ ላይ ሉላ ይላል ማለት ነው። መጨረሻ ላይ ሙሉ ይላል ማለት ነው። ሙና የለ ሁለተኛ ነው። ለ ከዚህ ላይ ያለ መጨረሻ ቢሆንም ሙሉ የሚል ቃል ይሰጣል ማለት ነው። እንደዚህ ያደረጋችሁ መለማመድ። ኦኬ ከዛ ደግሞ በሶስተኛዋ ሊጥ ይላል ማለት ነው። ሊጥ ይላል ማለት ነው። ከዛ በአራተኛው ላም ይላል። ላ አራተኛ የመ ስድስተኛ በአንድ ላይ ላም የሚል ቃል ይሰጣል ማለት ነው። ኦኬ ከዛ በአምስተኛው ድምጽ ሌላ አምስተኛ ላ አራተኛ በአንድ ላይ ሌላ የሚል ቃል ይሰጣል ማለት ነው። ከዛ ሌሎች የለ ፊደል ከዛ መልሶ የለ አሁንም መጨረሻው የሸ ስድስተኛ ድምጽ በአንድ ላይ ሌሎች የሚል ቃል ይሰጣል ማለት ነው። ኦኬ ከዛ ልብ ይላል። ደግሞ ይሄ ስድስተኛው ድምጽ ነው። ልብ የሚል ቃል ይሰጣል ማለት ነው። እንደዚህ እያደረጋችሁ መለማመድ ትችላላችሁ ማለት ነው። ኦኬ ከዛ ልጅ ይላል። ደግሞ ልጅ የለን ስድስተኛ የጀ ስድስተኛ በአንድ ላይ ልጅ የሚል ቃል ይሰጣል ማለት ነው። እንዲህ እያደረጋችሁ መለማመድ አሁን በለ ፊደል እንደዛ ላይ አሳየኋችሁ። አሁን ደግሞ በመ ፊደል እናነባለን ማለት ነው። የመ ደግሞ መጀመሪያው መንና ተመጨረሻ በአንድ ላይ መቶ ይላል ማለት ነው። መቶ ይላል። ከዛ መሪ ይላል። መጨረሻው መልስ ይላል ማለት ነው። እንደዚህ በማድረግ መለማመድ ይቻላል ማለት ነው። ኦኬ ከዛ መሬት ይላል ማለት ነው። ይሄ ደግሞ መን ፊደል የረንና የተን ፊደል በመጠቀም መሬት ይላል ማለት ነው። ከዛ መልክ መን ፊደል ለን ፊደል እና የከን ፊደል በመጠቀም በአንድ ላይ መልክ ይላል ማለት ነው። መልክ ይላል። ከዛ መጨረሻው መረጃ የሚል ቃል ይሰጣል ማለት ነው።
እንደዚህ በማድረግ መለማመድ ትችላላችሁ ማለት ነው። ኦኬ ከዛ በሁለተኛው ደግሞ ሉ ሙ ሁለተኛ ሉ ሁለተኛ በአንድ ላይ ሙሉ የሚል ቃል ይሰጣል ማለት ነው። ከዛ ሙከራ ሙከራ ይላል ማለት ነው። ሙከራ ከዛ ሙሴ ከዛ ሙሴ ይላል ማለት ነው። አሁን ሁለተኛ እየተጠቀምን አነበብን ማለት ነው። ቀጥሎ ደግሞ ሙዝ ሁለተኛ ስድስተኛ በአንድ ላይ ሙዝ ይላል ማለት ነው። ሙዝ ከዛ ሙስና ይላል። ከዛ ሚና ሁለተኛ እና አራተኛ በአንድ ላይ ሚና መጨረሻው ሁለት ጊዜ የሚል ቃል ታነባላችሁ ማለት ነው። ኦኬ ከዛ ሚስት ይላል ማለት ነው። ሚስት ከዛ መጨረሻው ሚዛን ሶስተኛ አራተኛ ስድስተኛ በአንድ ላይ ሚዛን እያላችሁ ታነባላችሁ ማለት ነው። በጣም ቀላል ነው እንደዚህ አድርጋችሁ መለማመድ። ኦኬ አሁን ደግሞ በአራተኛው ድምጽ ማወቅ ናት የምትለው ይቺ ከዛ ማወቅ ብላችሁ ታነባላችሁ። ከዛ ማየት ብላችሁ ታነባላችሁ። መጨረሻው ማሰብ ብላችሁ ታነባላችሁ ማለት ነው። ኦኬ ከዛ በአምስተኛው ድምጽ ነው የምትለው ሜዳ ብላችሁ ታነባላችሁ። ሜዳ ከዛ ሜላት ከዛ ከዛ በአንድ ላይ ሜላት ብላችሁ ታነባላችሁ። ከዛ ምክር የከን እና የረን ፊደል በመጠቀም ምክር ብላችሁ ታነባላችሁ ማለት ነው። ኦኬ እንደዚህ አድርጋችሁ መለማመድ። አሁን ቀጥሎ ያለው ደግሞ አሁንም በስድስተኛው ምግብ ከዛ ምርጫ ከዛ መጨረሻ ላይ ያለው የሚለው ነው። መጨረሻዋ ድምጽ ከዛ በአንድ ላይ ሞገስ የሚል ቃል ይሰጣል ማለት ነው። ኦኬ ይሄ ደግሞ አሁንም ከዛ ሞላ ይላል ማለት ነው። ከዛ ሞተር ሞና ተና ረ ማለት ነው በአንድ ላይ ሞተር የሚል ቃል አነበብን ማለት ነው። ተለማመድን። አሁን በማን ፊደል እና በማን ፊደል ተለማመድን? መጀመሪያ አሁን ማለት ነው። መንና ለን ፊደል በደንብ አወቃችሁ ማለት ነው። ቃል በመመስረት አሁን ደግሞ በሰ ደግሞ ሰላም የሚለው ቃል ለምሳሌ ጓደኞቻችሁን ሰላም ስትሉ ይቺን ቃላት መጠቀም ትችላላችሁ። ሰን መጀመሪያ ለን ከዛ መን ማለት ነው። ሰላም ከዛ ሰመረ ይላል። ከዛ ሰቀለ ከዛ የሚል ቃል አነበብን ማለት ነው። ኦኬ ከዛ በሁለተኛው ሱዳን ሁለተኛ ከዛ ማለት ነው። ከዛ ሱማሌ ይላል ሱና ማና ለፊደል ማለት ነው። በአንድ ላይ ሱማሌ የሚል ቃል አነበብን ማለት ነው። ኦኬ በሶስተኛው ሲሳይ ሶስተኛ ከዛ በአንድ ላይ ሲሳይ ይላል። ከዛ ሳንቲም ይላል። ከዛ በአራተኛው ሳና ረ ማለት ነው። በአንድ ላይ ሳር ይላል ማለት ነው። ኦኬ ከዛ አሁንም ሳምንት
ከዛ ሴት 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 ብላችሁ ታነባላችሁ ማለት ነው። ከዛ በስድስተኛው ስራ ስና ራ ማለት ነው። በአንድ ላይ ስራ ይላል ማለት ነው። ስራ ይላል። ከዛ ስም 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 ይላል። ከዛ ሶስት 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 ይላል ማለት ነው። እንደዚህ በማድረግ ማንበብ። ኦኬ ከዛ ረጅም ረጅም ብላችሁ ታነባላችሁ። ረጅም ከዛ ሩጫ ሩጫ በሁለተኛ ድምጽ ሩጫ ከዛ ጥሪ ሶስተኛ ናት እቺ ሶስተኛዋን ለመጠቀም መጨረሻ ላይ አለያታለሁ። በአንድ ላይ ምን ይላል ጥሪ የሚል ቃል ታነባላችሁ ማለት ነው። ኦኬ ከዛ ራሱ ሁለተኛው አራተኛው የረ ፊደል አራተኛው ራሱ ከዛ ዛሬ ዛና ሬ አምስተኛ ድምጽ ዛሬ ከዛ ወር ስድስተኛው የረ ፊደል ወር መጨረሻው ቢሮ ቢና ሮ መጨረሻው አለ ቢሮ ብላችሁ አሁን በረ ፊደል ነው ያነበብነው ማለት ነው። በረ ፊደል ኦኬ አሁን ደግሞ በሰ ሰላም አሁንም ከላይ የተጠቀምነው ማለት ነው። ሰላም ይላል። ከዛ ሰው ሰመረ ሰመረ ብላችሁ ታነባላችሁ ማለት ነው። ከዛ ሰቀለ ሰቀለ በሰ በመጀመሪያው ድምጽ ከዛ ሱዳን በሁለተኛው ከዛ ሱስ በሁለተኛው ድምጽ ሱስ ብላችሁ ታነባላችሁ ማለት ነው። ኦኬ ከዛ በሶስተኛው ሲሳይ ሲሳይ ብላችሁ ታነባላችሁ ማለት ነው። ከዛ ሲዳማ ሲና ዳና ማ ማለት ነው። ከዛ በአራተኛው ሳያት ብላችሁ ማንበብ። ኦኬ ከዛ ሳንቲም ከዛ ሴቶች ሴት ብላችሁ ታነባላችሁ በአምስተኛው ድምፅ ማለት ነው። ከዛ በስድስተኛው ደግሞ ስድስት ብላችሁ ታነባላችሁ። ስሜት ብላችሁ ታነባላችሁ። ከዛ ስራ ብላችሁ ታነባላችሁ ማለት ነው። ኦኬ ከዛ ስም በስድስተኛው ስም ይላል። ከዛ መጨረሻው ሶስት ብላችሁ ታነባላችሁ። ከዛ ሶማሌ ብላችሁ ታነባላችሁ ማለት ነው። ኦኬ አሁን በሰ ፊደል ጨረስን። አሁን ደግሞ በሸ ማለት ነው። ከዚህ በላይ በስንት ፊደል ተማርን? በለ በመ በሰ ከዛ በረ ፊደል አሁንም በሰ ፊደል ተማርን። አሁን ደግሞ በሸ ማለት ነው። ኦኬ መጀመሪያው ሸመተ ይላል ሸመተ ይላል። ከዛ ሸቀጠ የሚል ቃል አነበብን ማለት ነው። ኦኬ ከዛ ሸለቆ ይላል። ከዛ ሁለተኛ ሹመት ይላል። ከዛ ሹካ የሚል ቃል አነበብን ማለት ነው። ከዛ በሶስተኛው ሺዎች ይላል። ከዛ ሽታ ይላል ማለት ነው። መጨረሻው ሻሂ ይላል ማለት ነው። ኦኬ እንዲህ በማድረግ መለማመድ። ከዛ በአራተኛው ድምጽ ደግሞ ሻውር ይላል ማለት ነው። ከዛ ጋና የሸ ፊደል በአንድ ላይ ጋሸ ይላል ማለት ነው። ከዛ ሼክ ይላል በአምስተኛው ሼክ እንደዚህ በማድረግ መለማመድ። ኦኬ ከዛ በስድስተኛው ምሽት አሁን እሺ የምትለዋ ስድስተኛው አለች እዚህ ላይ መጀመሪያዋ ከዛ ከዛ በአንድ ላይ ምሽት ይላል ማለት ነው።
ከዛ ሾመ 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 ሾ መጨረሻ መ በአንድ ላይ ሾመ ይላል። ከዛ ሾለከ ይላል። ሾ ከዛ ለ ከዛ ከ የሚል ቃላት አነበብን ማለት ነው። እንደዚህ በማድረግ መለማመድ ይቻላል ማለት ነው። አሁን ደግሞ በቀ ፊደል እናነብና እንጨርሳለን ማለት ነው። ኦኬ በቀ ፊደል የመጀመሪያው ቀለም ቀንና ለን የመን ቀለም ይላል። ቀጥሎ ቀበቶ ቀበቶ ይላል። ከዛ ቀደመ ቀደመ ይላል ቀደመ ከዛ ቀጭን ቀጭን ይላል ማለት ነው። በመጀመሪያው ድምጽ ይሄን ይመስላል። ከዛ ቀጥሎ ደግሞ ቀላል ይላል ቀላል አሁንም መጀመሪያው ቀ ፊደል ነው። ከዛ ቁ ሁለተኛ ምጣ ቁምጣ ይላል ማለት ነው። ቁምጣ ይላል። እንደዚህ በማድረግ መለማመድ ይቻላል ማለት ነው። ከዛ ቁጥር ቁጥር ይላል። ከዛ ቁጣ ቁ ከዛ ጣ ይላል ማለት ነው። ከዛ ደቂቃ አሁን ደግሞ ሶስተኛዋን ለመጠቀም ነው። ደቂቃ ቂና ቃ አለ ደቂቃ ብላችሁ ታነቡታላችሁ ማለት ነው። ከዛ ቂ ከዛ ጣ ቂጣ ይላል። ከዛ ቃላት ቃላት ይላል ቃላት ከዛ ቃል ቃል ይሄ አራተኛው ድምጽ ይሆናል ማለት ነው። ከዛ ቃሌ ቃሌ ይላል ይሄ ደግሞ ቃ ከዛ ሌ አምስተኛ ከዛ በአምስተኛው ድምጽ ቄሶች ቄሶች ይላል ማለት ነው። ከዛ ቄስ ቄስ ይላል ማለት ነው። ቄስ ቄና የሰ ፊደል ቄስ ብላችሁ ታነባላችሁ ማለት ነው። ኦኬ ከዛ ቅመም ቅመም ይላል ቅመም ከዛ ቅጠል ቅጠል ይላል ቅጠል ይላል ማለት ነው። እንደዚህ በማድረግ መለማመድ ኦኬ ከዛ እቅድ እቅድ ይላል እቅድ በስድስተኛው ማለት ነው። ከዛ ጥቅም ጥቅም አሁንም ቅ አለች ስድስተኛ ናት ጥቅም ብላችሁ ታነባላችሁ ማለት ነው። የመጨረሻው ቆመ ቆና መ ማለት ነው። በአንድ ላይ ቆመ የሚል ቃላት አነበብን ማለት ነው። ኦኬ እንደዚህ አድርጋችሁ መለማመድ ትችላላችሁ ማለት ነው። በጣም ቀላል ነው አማርኛ እንዲህ እያደረጋችሁ ተለማመዱ። አሁን በፊደል አንብበን እንጨርሳለን ማለት ነው። የመጀመሪያው በቂ በና የቀ ፊደል በቂ ይላል። ከዛ በመቶ በመቶ ይላል በንና መን የተ ፊደል መጨረሻ በመቶ ይላል። ከዛም በሌላ በሌላ ይላል በሌላ በፊደል ለፊደል እና ለሁለት ሌና ላ ማነው በሌላ ይላል። ከዛ በላ ይላል ደግሞ በላ በንና ለአራተኛ ከዛ በላይ በላይ የሚሉ ቃላቶችን ተለማመድን ማለት ነው። ቀጥሎ ብዙ ብዙ ይላል። ከዛ ቡና ቡና ቡ ሁለተኛ ነው። ከዛ ቡድን ቡድን ይላል ማለት ነው። እንደዚህ በማድረግ መለማመድ ከዛ አሁንም ቡ ላ አራተኛ ቡ ላ ይላል። ከዛ ገቡ ገና በሁለተኛ ቡ ቡ ከዛ ደቡብ ደቡብ ይላል ማለት ነው። ቡ አለች ብ አለች መጀመሪያ ደ ብትሆንም ይቺን ፊደል ለመጠቀም ነው ቡን ማለት ነው። እንደዚህ በማድረግ መለማመድ ትችላላችሁ ማለት ነው። ኦኬ ከዛ ቡ ሬ ቡሬ ብላችሁ ታነባላችሁ ቡ ከዛ ሬ በሶስተኛው ቢ ሮ ሮ ቢሮ ብላችሁ ታነባላችሁ ቢሮ በሶስተኛው አሁንም ቢጫ ቢጫ ብላችሁ ታነባላችሁ። ከዛ ቢላ ቢላ ብላችሁ ታነባላችሁ ማለት ነው። ኦኬ በአራተኛው ባንክ ባንክ ብላችሁ ታነባላችሁ ባንክ ከዛ ባለቤት ባለቤት ብላችሁ ታነባላችሁ በአራተኛው ድምጽ ማለት ነው። ከዛ ደግሞ አሁንም ባለፉት ባለፉት ይላል። ከዛ ባህል
ባህል ይላል። ከዛ በአምስተኛው ቤት ቤት ይላል ማለት ነው። እንደዚህ በማድረግ መለማመድ። ኦኬ አሁን ደግሞ ቤቶች ቤቶች ይላል አምስተኛ ነው። ከዛ ብዙ ስድስተኛው ድምጽ ብዙ የመጨረሻው ቦርድ ቦርድ የሚል ቃላት አነበብን ማለት ነው። አሁን ከለ እስከ በ በደንብ አድርገን የፊደሎችን እየተጠቀምን ብቻ ተለማምደናል። የዛሬው ቪዲዮ ይህን ይመስላል። እየተከታተላችሁ በማንበብና እኔ ጋር በመጥራት ፊደሎችን ማወቅ ትችላላችሁ። ይህን ይመስል ነበር የዛሬው ቪዲዮዬ። በሌላ ቪዲዮ እስከምንመጣ ሰላም ሁኑ።